እኔ የምላችሁ ቤተሰብ ሄርሜላን እንዴት አያችሁ? የምሬ ነው የምላችሁ። እንዴት አያችሁ? ይሄ ሰው ባለ ሞጭጭ፣ አረ በጣም ይደብራል። እንደ ሴት ወግ ይኖርሽ ሄርሜላ ማለት ነው። በጣም ያበዛሹ፣ በጣም አበዛሹ። ጭራሽ ቤት ድረስ መታሽ ከዳፍ ጋር። አንቺ ምን ቤት ነሽ? ምን ቤት ነሽ? አንደኛ ነገር ሄርሜላ እርጉዝ ናት ያላችሁ ሰዎች ማለት ነው ደህና ናችሁ። እቺ ናት እርጉዝ 8 ቁጥር ናት። እስኪ ወገባን እዩ 8 ቁጥር ማለት ነው። ሄርሜላ እርጉዝ ናት። እርጉዝ ናት ካለች እኮ ስንት ወር ሞላች? 1 ወር ከምናምን ሆናለች። ገባች አይደለ? የት አለ ሆዷ? እስኪ ንገሩኝ። ነፍሰ ጡር ናት። ነፍሰ ጡር ናት። እኛ ተመልካች ላይ ናቸው እንዴ ድራማ የምትሰሩ? ሁለተኛ ነገር ደግሞ ዳፍ ተብዮ ማለት ነው እስከ ዛሬ እየጠፋ እስከ ዛሬ እየጠፋ ዛሬ ኬት መጣ? አንተ እኮ ኤፍሬም ጋርና ሩታ ጋር መታ መጠየቅ ትችላለህ። ግዴታ ውሽምትን ይዛ ማመጣት አይጠበቅብህ። አንተ ምን ቤትና እስከ ዛሬ እየጠፋ ሁሉ ሰው ስለወቀሱ ነው አይደለን? ዛሬ ካች ብላ ይመጣ። ምን አይነት አስመሳይ ነው ግን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውቆች የኔ ውዶች ማለት ነው። ካች ብዬላችሁ መጥቼላችኋለሁ ማለት ነው። እንግዲህ በአብርሽ ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል። መቼም እየተረገጠ ያለው ኤፍሬምና ሩታ ናቸው። በተለይ ሩታ ናት እየተረገጠች ያለችው። እውነት ለመናገር እድሜ ለሄርሜላ እድሜ ለአቤል ማለት ነው። እዚህ ችግር ውስጥ የከተተ ዋናው አቤል ነው። እነዚህ ልጆች እዚህ ደረጃ ላይ አይደርሱም። ሩታና አብርሽ እውነት ለመናገር ማለት ነው። ገባችሁ አይደለ? ፍቅር ማለት ከባድ ነው። እናንተ እንደምታወሩ አይደለም፣ ፍቅር ነው በቃ። ገባችሁ አይደለ? ሩታ አብርሽን ፈልጋ ከሆነችስ እናንተ በቃ ሁሉም ነገር በመጥፎ መንገድ ነው የምታዩ አይደለ? እሺ አብርሽ ከዚህ ነገር መውጣት ከፈለገስ ብላችሁ አስባችኋል? አላሰባችሁም? በቃ የሩታ መጥፎ ጎን ነው ሁላችሁ የምታስቡ ማለት ነው። ሩታ ክፉ ሴት እንደሆነች በቃ መተታም ሴት እንደሆነችን ያስደረገ የሆነችን ያላችሁ በኮሜንት ማለት ነው። ሩታን ታውቃላችሁ። ሄርሜላ ትናንትና የመጣች ሴት ናት። እናንተ ግን ተመልካች የምትባሉ አንድ አይነታ ኮሜንት አይደብራችሁ? ከሄርሜላ በፊት ማን ነው የምታውቀው? ሩታ ናት እኮ። ሄርሜላም በቀደም ነው የመጣችው። ምን ሆናችሁ ነው በዚህ ልክ? በቃ ሩታ መጥፎ ሴት እንደሆነች ክፉ ሴት እንደሆነችን ያስደረጋችሁ ያላችሁ ኮመንተሮች ማለት ነው። ምን አይነት አስመሳይ ናችሁ ግን። ሰው እንደ ጊዜ ነው እንደሚገለባበጠው። ጋይስ ተረጋጉ። አብርሽ እሺ ከሄርሜላ ጋር መቀጠል ካልፈለገስ ብላችሁ አስባችኋል? ካልፈለገስ እሱ ከዚህ ህይወት መውጣት ስለፈለገ ነው ብላችሁ ታውቃላችሁ? አታውቅም። ዝም ብላችሁ ትነዳላችሁ እንደ በግ ማለት ነው። ገባችሁ አይደለ? አብርሽ ፈልጎ ከሆነስ ይህን አቤል አድርጎ አውቆ ወደ ራሱ መመለስ ከፈለገስ ዝም ብላችሁ ሁላችሁም ሩታ ላይ ትትጩ አይደብራችሁ? ሴት ናችሁ እኮ የሩታ እህቶች ማለት ነው። ምንም ቢሆን ምንም ቢሰራ ሩታ ላይ ማለት ነው እንዳትቀየሩ። ብዙዎቹ አንዳንድ ቦታ እያየው ነበር። አሁን እኔ በቃኝ ከዚህ ነገር ወጣለሁ፣ ሩታን ትቼ ወጣለሁ የምትሉ አላችሁ እህቶቼ ማለት አትሸወዱ። እነሱ ተመልካች ላይ ነው ድራማ እየሰሩ ያሉ ማለት ነው። የምሬ ነው ምላችሁ፣ ድራማ ማለት ነው ድራማ። አሁን ሩታ ክፉ ሴት ለማስደረግ ነው የሁሉ ሴራ እየተሰራ ይመስለኛል። አብርሽ ከሄርሜላ ህይወት መውጣት ስለፈለገ ነው እንደዚህ ሴራ እየተሰራ። ኤፍሬም እንዴት ነው ወንድሙ ላይ የገዛ ወንድሙ ከአንድ እናት ወድ የወጣ ወንድሙ ላይ እንዴት እንደዚህ ያለውን ስራ ይሰራል ብላችሁ አስባችኋል? ወንድሙ እኮ ነው ኤፍሬም። ከሩታ በለጠ እኮ ኤፍሬም ነው ለሩታ ስጋ ለአብርሽ ስጋ። ከአንድ እናት ወደ የወጡ ልጆች ናቸው ኤፍሬምና አብርሽ፣ ከሩታ በላይ ማለት ነው። ሩታ የአብርሽ ሚስት ናት እንጂ ምንም አይደለችም። ሩታ አብርሽና ኤፍሬም ስጋ ናቸው። እንዴት በስጋ ወንድሙ ላይ ያልሆነ ስራ የሚሰራው ብላችሁ አስባችኋል?
አላሰባችሁም። ዝም ብላችሁ ትነዳላችሁ። ገባችሁ አይደለ? ይህ ሁሉ ሩታን ለማስረገጥ የተሰራ ሴራ ነው። ኤፍሬም እና ሩታ ገባችሁ አይደለ? አብርሽ ፈልጎ ካደረግስ ፈልግን ያደረግኩ የሩታ ስጦታ ነው አለ። ሲጀመር ደግሞ እንዴት ነው ወርቅ ላይ መተት ይሰራ እንዴ እናንተ? እሺ አርቲፊሻል ከሆነ ኦኬ፣ ብር ደግሞ ችግር የለውም፣ ብር ላይም ይደረጋል ይባላል። ግን ወርቅ ላይ ይደረጋል እንዴ? ደግሞ በመስቀልም መጣችሁ። እንዴት ነው እኛ በእምነታችን ላይ ሩታ እንዴት እንደዚህ ነገር ታደርጋለች ያላችሁ በኮሜንት አላችሁ። አሁን ወደ እምነትም መጣችሁ። ጥንቃቄ አድርጉ፣ እዚህ ደረጃ ላይ እንዳትሄዱ። እኔ ነገርኳችሁ። አሁን በእምነት መጣችሁ፣ በእምነት መጣችሁ። ፈጣሪው የትዕግስቱ ይስጠን። እሺ የውብ ባል እኮ የሱ ብር ነው፣ ብር ነው፣ ብር መስቀል እኮ ነው። እሱም እኮ ብር መስቀል ነው። ልጅቷ ቲጂ ራሷ ክርስቲያን ነበረች አይደል? እንዴት ቲጂ ራሱ ክርስቲያን ናት ልጅቷ። እንዴት ነው ሀቤሉ ላይ ነው እንጂ እንዴት መስቀል ላይ መተት ይደረጋል እንዴ ጋይስ? ሄናውን ደግሞ ይለያ ከአብርሽ ማለት ነው። ሄናውን ያሳክካል። አንደኛ ነገር ደግሞ ሰውን ወደ ራሱ አያስጠጋም። ሀቤሉ ሲያወጣ ደግሞ እጁ ይንቀጣቀጣል። ጭራሽ ሰው አንገቱ ላይ እንዳይደርስ አይፈልጉም ናውን ማለት ነው። አብርሽ ደግሞ ምንም ማለት ነው አንገቱ ሲይዝ አላየንም። ሄርሜላ ስንት ጊዜ ደባብሳ ስስማ ምንም አላለም። አብርሽ የራሱ ፈልጎ ከሆነስ ብላችሁ አስባችኋል? እዚህ ጋር ጠርጥራችኋል? አልጠረጠራችሁ? ዝም ብላችሁ ትነዳላችሁ። ምድር በግውላ ማለት ነው። ዳፍ ተብዮ ማለት ነው። ወንድሜ እንደዚህ ሆኖ አያውቁም። የአብርሽን አብርሽ እንደዚህ ሆኖ አያውቅም። እንዴት አታውቅም? ኤፍሬም ደግሞ ዳና ነው ተረጋግቷል ይላል። ወንድሜ እንደዚህ አይደለም፣ አብርሽ እንደዚህ ሆኖ አያውቅም። ለሩታም እንደዛ ነው ያለ። ሩታ ደግሞ ምን ሆነ ተረጋጋ እንጂ ምንም አልሆነም አለች። እሺ አብርሽ ፈልጎ እስከሆነም ብላችሁ አስባችሁ አላሰባችሁም? አሁን ሁሉም ነገር የደፈደፋችሁ ያላችሁ ኤፍሬም እና ሩታ ላይ ነው። ሩታ ባላ ላይ እንዴት መጥፎ ነገር ታደርጋለች? አንደኛ ነገር ደግሞ በወርቅ ላይ እንዴት ይደረጋል? እሺ አርቲፊሻል ቢሆን ችግር የለውም፣ ብር ቢሆን ችግር የለውም። ይህ እኮ ወርቅ ነው። ደግሞ አብርሽ የሰጣ ስጦታ ነው ለሩታ። ትዝ ካላችሁ ማለት ነው። ከአመት ቆይቷል፣ ግን ከ3 አመት በፊት ነው። 3 አመት በለው በቃ ወደ ከቡታየራ ወደ አዲስ አበባ ሲመጡ አካባቢ ነው። እንዱ ከላይና ከታች አለባበስ ጋር ነው አብርሽ ስጦታ የሰጣት ለሩታ ማለት እዚህ ካላችሁ የአብርሽ ስጦታ እኮ ነው ወርቅ። አብርሽ ለሩታ የገዛ ወርቅ ነው። ገባችሁ አይደለ? ስለዚህ እንዴት ነው አብርሽ ከፈለገስ የአብርሽን የሩታን ስጦታ መውሰድ ከፈለገስ ከሄርሜላ መራቅ ከፈለገስ አላሰባችሁም? ይሄን በቃ ስለ መጥፎ ነገር ነው፣ ስለ ተንኮል አረ በፈጣሪ ስም እኔ ዘጋኝ እናንተ የምታወረው ንግግር ራሱ ይሄ ምንድነው? ማታት የሚባለው ስሙ ራሱ መጥራት እኔ ዘገነነኝ። እናንተ የጠራችሁ በላይ እኔ ዘገነነኝ ስሙ ራሱ። ወርቅ ላይ እንዴት ይሰራል እንዴ ቤተሰብ? እኔ ይሄ ነው ጥያቄ ሆነብኝ። አንደኛ ነገር ደግሞ መስቀል ያለበት ወርቅ እንዴት ነው የሚሰራው? እኮ ዝም ብሎ አርቲፊሻል አይደለም የተደረገበት። እንዴት ደግሞ ያሳው ማለት የሆነ ነገር ያስታውቃል። አብርሽ ደግሞ ምንም ማለት ነው ምንም ሰው ሲስም ምናምን ሄርሜላ ራሱ ብዙ ጊዜ ሲደባበስ ምንም አልተናገርም። ገባች አይደለ? ሄርሜላ በዛ ሰዓት ትላንትና እሷ ቤት ሲሄድ መበጠስ ትችል ነበረች ሄርሜላ ማለት ነው። እንዴት ነው ይሄ ነገር ደግሞ እኔ እንጃ አላቅም። በእውነት ግራ ያጋባል። ሩታ ላይ እንዳትቀየሩ፣ እውነቴ ነው የምላቸው የሩታ እህቶች እንዳትቀየሩ። ሩታ እንደዚህ ነገር እንዴት ታደርጋለች? እንዴት መስቀሉ ላይ እንደዚህ ታደርጋለች? በእምነታችን ላይ ነው የመጣችሁ ያላችሁ ልጆች አላችሁ፣ ግን ተረጋጉ። አብርሽ ፈልጎ እስከሆነስ ብላችሁ አስቡ እስኪ። የምሬ ነው የምላችሁ። አሁን ሩታ ላይ ነው ሰው ሁሉ እብዝ ሁሉ የሚነሳው ሩታ ላይ ነው። ለምን ሩታ ናትን ይሄ ነገር እያስደረገችው እያሉ ነው ያሉ። ሙሉ ቤተሰብ ነው እየተረገጠ ያለ የሩታ ቤተሰብ መታታሞች ናቸው ምናምን። አረፈ ፈጣሪ ስም እኔ ዘጋኝ። እናንተ የምታወሩ በተለይ ወደ ቤተሰብ የምትሄዱ ሴቶች ማለት ነው። አረ ስርዓት የላችሁም።
እናንተ ቆይ ቤተሰብ አላሳደግም? እንዴት ነው እናት አባት ሙሉ ፋሚሊ ጋር የምትሄዱ በስድብ ማለት? እስኪ ሩታን ተናግሯት፣ በቃ ሩታን ተናግሯት። እሺ ድራማም ከሆነም ብላችሁ አስባችኋል? አላሰባችሁ? እኛ ላይ ነው ቁማር እየሰሩ ያለው። ግን ለሩታ አስቡ አንዳንድ ሰዎች ማለት ነው። ዝም ብላችሁ በቃ ሩታ ከሚዲያ ለማስጠፋት ሩታ ለማስረገጥ ነው የሁሉ ሴራ የተሰራ ያለው ማለት ነው። ወርቅ ላይ እንዴት ይሰራል? እኔ ግራ ይገባኝ ይሄ ነው። ይሄ ጥያቄ ሆነብኛል። እሺ አርቲፊሻል ላይ ይሰራል። እንዴት ነው እንደዚህ ነገር ወርቅ ላይ የሚሰራው? እኔ ምን አውቃለሁ? እናንተ ባወራችሁን የዘገነነ ሄርሜላ የምትባይ ሴትዮ ማለት ነው። አንቺ ሴተኛ ዳሪ ነሽ፣ ተረጋጊ። ደግሞ ዘው ብላሽ የሰው ቤት ትመጣለሽ። ይሄ እኮ ሁርደት ነው። እሺ እንዴ ምን ጉድ ነሽ አንቺ? የሰው ባለ ሙጭጭ ማለት አይደብርሽም? ወንድ ጠፋውን ቡታየራ ውስጥ ካብርሽ ውጭ ወንድ የለም። አረ አፈር ቢ ስታስጠላ። እቺ የሴት አሰደብ ምን አይነት ቅሌታም ሴት ናት እቺ። ዳፍ በጣም አናደደኝ። ቤተሰብ ለምንድን ነው ውሽምትን ይዞ የሚመጣው? አይመጣም እንዴ? የአብርሽ ቤት አቁም ያውቃል። ለምንድን ነው መጥቶ አይናገር? ወንድሙን ሩታ ለምን መጥቶ አያወራም? ዛሬ በጠፋበት ቦታ ጭራሽ ውሽምትን ይዞ ቤት አመጣ። ሄርሜላ ናት እንዴ የአብርሽ ሚስት? ሚስት አይደለችም እኮ ሄርሜላ ውሽምት ናት። ውሽምት ማለት ነው፣ ሁለተኛ ውሽምት። ሩታ ትክክለኛ ሚስቱ ናት ለአብርሽ ማለት ነው። ሄርሜላ ደግሞ ውሽምት ናት። አንደኛ ውርጉዝ ናት የተባለች ወሳ ውርጉዝና የታለ ወገባን አይታቸው 8 ቁጥር ነው። ምድር ውሸታሞች ተመልካችን ለማሳመን በዚህ ልክ ድራማ ተመልካችን ለመስራት አይደብራችሁም? ፈጣሪን አትፈሩ? ፈጣሪ ሆይ